ከዚህ በኋላ እንነካካ። ወደ ካሌብ ቢሆን ተመልሼ አልሄድም። እባክህ። እሺ ሌላ አንበረት። እውነቴን ነው መድብል፣ በጣም እያመመኝ ነው። ከዚህ በኋላ ድጋሚ አላገኝም። እስኪ ዝም በል። ድሮም የማይታመን ሰው መሀላው ብዙ። እሺ ዝም በል። ካሌብ ቤት ነው ልሄድ ያቀደ። አይሰማም? ድገመው። ሰምቻለሁ። ወደ ጀመረ ኧረ እባክህ። ምን ነው እዚህ ለመቆየት ተስማምተሃል ማለት ነው? ምንም ችግር የለም። ራብ አንጀትህን ሲቆልፈህ ትናገራታለህ። አረብነት እሺ ምን ላድርግ? እኔ አላውቅም፣ እውነት አላውቅም። አትዋሽ። እኔን አግተህ ምንም አትጠቀም። እኔን ማንም አይፈልገኝ። በጣም ጥሩ። እሱንም ማወቅህ ጥሩ ነው። ይኸውልህ አሁን ለአሞራ ነው የምሰጥህ። መድብል፣ ኧረ እባክህ፣ መድብል ምሳሌ ነች። የት ሄዱ? ከዳጣ ጋር ወጡት። በዳጣ ስልክ ደጋግም ሄደው አታነሳም። ዳጣ የት ነው የወሰደቻት? ብሩክ ደወሉ። ሄሎ፣ ምን ምሳሌን ይዘናታል? ሰላም ክቡራትና ክቡራት ውድ ቻናላችን ተከታታዮች እንደምቆያችሁ፣ የዛሬውን የምሳሌ ድራማን ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥ እንዲሁም ሰሞ ሳቢ እንደነበረ እንጠራጠር። ክቡራትና ክቡራት ውድ ቻናሌ ተከታታዮች እንግዲህ መድብል ሰውየውን አሰቃይቶ ካሌብ ያለበትን እየጠየቀው ባለበት ሰዓት ላይ ሁሉም ነገር ተገልጧል። ምሳሌ ጠፍታለች። ብሩክ እየሮጠ ወደ መድብል ሄደና ምሳሌ እንደጠፋች ወዴት እንደገባችም ግራ እንደገባው ሁሉን ነገር ነግሮታል። ከዳጣ ጋር አንድ ላይ ተያይዞ እንደወጡ ከዛ በኋላ ስልክ ሲደውላቸውም ሆነ ምንም ነገር እያነሱም እየወሩም አይደለም እና በጣም ጨንቆታል። እስቲ ክቡራትና ክቡራት ውድ ቤተሰቦች ምሳሌ እና ዳጣ ምንም እንዲሆኑ አንፈልግም የምትሉ ውድ ቤተሰቦች ይህን ቪዲዮ ላይክ አድርጉ። ጥሩ ምኞታችን በዛው እንመኝላችሁ። ክቡራትና ክቡራት ውድ ቻናል ተከታታዮች እንግዲህ መድብልና ብሩክ ከታገቱበት ደርሰው ያድኗቸው ሲሆን ምን ታስባላችሁ? እስቲ ኮሜንት ላይ ገባችሁ ሀሳባችሁን ግምታችሁን አስቀምጡልን። ምሳሌ ክፍሉ 210 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰቡን እንዳይረሱ። እናመሰግናለን።